ከተጀመረ አንድ ዓመት ከ6 ወር የሆነው የሱዳን የእርስ በርስ ጦርነት ከቅርብ ጊዜያት ወዲህ እንደ አዲስ መልሶ እያገረሸ መሆኑ እየተገለጸ ይገኛል። ዋና ከተማዋን ለፈጥኖ ደራሽ ኃይሎች ለቆ ወደ ፖርት ሱዳን ሸሽቶ የነበረው የሀገሪቱ መከላከያ ኃይል አሁን መልሶ የሱዳን መዲና የሆነችውን ካርቱምን ለመቆጣጠር እየተንቀሳቀሰ ስለመሆኑም እየተነገረ ነው። በዚህ እንቅስቃሴም የሱዳን መከላከያ ኃይል በካርቱም በሚገኝ የገበያ ስፍራ ላይ በፈጸመው የአየር ድብደባ ንጹሃን ሰለባ ሆነዋል። ይህንና ሱዳንን መሬት ላይ ያለች ሲኦል በሚል እንድትመሰል ያደረጋት ጦርነት ስለምን መፍትሄ ታጣለት የሚሉትን ጉዳዮች በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ታሪኩ ጋሹ ነኝ። በአውሮፓውያኑ አቆጣጠር ኤፕሪል 15 2023 በጀነራል አብደል ፈታህ አልቡርሃን በሚመራው የሱዳን መከላከያ ኃይልና በጀነራል ሙሐመድ ሐምዳን ዳጋሎ ወይም በቅጽል ስሙ ሄሜቲ በሚመራው የሱዳን ፈጥኖ ደራሽ ኃይሎች RSF መካከል የተጀመረው የእርስ በርስ ጦርነት በአሁኑ ወቅትም በርካታ ሰብአዊና ቁሳዊ ውድመትን እያደረሰ ቀጥሏል። በሁለቱ ጀነራሎች መካከል እየተካሄደ ባለው የስልጣን ሽኩቻ ሱዳን በጦርነት እየተናጠች በራሷ ልጆች ጥል እየወደመች ትገኛለች። በቅርቡ ደግሞ ጦርነቱ ከተጀመረ ከጥቂት ጊዜያት በኋላ የሱዳንን መዲና ካርቱምን ለቆ ወደ ፖርት ሱዳን የሸሸውና በአልቡርሃን የሚመራው የሀገሪቱ መከላከያ ሰራዊት መዲናዋን ለመቆጣጠር መጠነ ሰፊ የሆነ ጥቃት እየፈጸመ ነው። በዚህም እርጋሃነም ሲላት በግብታዊነት አልነበረም። ይልቁንም ልዩ ልዑክ አቋቁሞ በርካታ መረጃዎችንም አብነት አድርጎ እንጂ ጎራ ለይተው የኔ የሚሉትን ኃይል ከጎናቸው አሰልፈው የእርስ በርስ ጦርነት ውስጥ ያሉት ሁለቱ ኃይሎች በሚሰነዝሩት ጥቃት እስካሁን 20 ሺህ ንጹሃን ሞተዋል። ከ10 ሚሊዮን በላይ ዜጎች ተፈናቅለዋል። ከዚህ በተጨማሪም የእርስ በርስ ጦርነቱ የሚያስከትለውን አላስፈላጊ መስዋዕትነት ለመሸሽ ሲሉ ከ2.4 ሚሊዮን በላይ የሱዳን ዜጎች ነፍሳቸውን ለማትረፍ ወደ ተለያዩ አጎራባች ሀገራት ተሰደዋል። ከዚህ አሃዝ ውስጥ ከግማሽ ሚሊዮን በላይ የሚሆኑት ወደ ግብጽ ሲሰደዱ፣ ቀሪዎቹ ደግሞ ወደ ቻድ፣ ኢትዮጵያ፣ ዩጋንዳ፣ ዮርዳኖስና ኬንያ መሰደዳቸውን መረጃዎች ይጠቁማሉ። ያም ሆኖ የሁለቱ ጀነራሎች የስልጣን ሽኩቻ የወለደው መከራ በዚህ ብቻ የሚያበቃ ሆኖ አልተገኘም። ይልቁንም በዓለም ላይ ከ40 ዓመታት ወዲህ የተከሰተ ትልቁ ረሃብ እስከ መባል የደረሰው ከሀገሪቱ አጠቃላይ 45 ሚሊዮን የሚጠጋ ህዝብ ውስጥ 25 ሚሊዮን የሚሆነው ህዝብ በከፋ ረሃብ ውስጥ እንዲወድቅ አድርጓል። ነገር ግን የሱዳን የእርስ በርስ ጦርነት ያደረሰው ሰብአዊና ቁሳዊ ቀውስ ከጋዛና ከሩሲያ ዩክሬን ጦርነት ጋር ሲነጻጸር እጅግ ከፍተኛ ቢሆንም ዓለም አቀፉ ማህበረሰብ የሰጠው ትኩረት ዝቅተኛ መሆኑ ጉዳዩን አሳሳቢ ያደርገዋል። ይኸው በሩሲያ ዩክሬን እንዲሁም በእስራኤልና ፍልስጤም እየተደረገ የሚገኘው ጦርነት በሱዳን እየተካሄደ ያለውን የእርስ በርስ ደም አፋሳሽ ጦርነትን መሸፈኑና የዓለም አቀፉን ማህበረሰብ ትኩረት ማጣት ጦርነቱ እንዲቀጥልና ሰቆቃዊ ሞቱ፣ መፈናቀሉና መራቡ የበለጠ እንዲሰፋ ያደረገው ነው እየተባለም ይገኛል። ለዚህም ነው አንዳንድ የመገናኛ ብዙሃን ተቋማት የሱዳንን ጦርነት የተዘነጋው ጦርነት ሲሉ የሚገልጹት። ተፋላሚ ኃይሎችም ተው ብሎ የሚገስጽ አልሰማም ሲሉም የሚቆነጥጥ ኃይባይ የላቸውምና እስካሁን መሳሪያቸውን አውርደው ስለሚፈናቀለው ህዝባቸው በጎረቤት ሀገራት ስለተሰደደው ደግሞም የሚላስና የሚቀመስ ስላጣው ህዝባቸው ሲሉ ወንበር ስበው ለመፍትሄ አልተቀመጡም። በተቃራኒው ግን ጦርነቱ በተጀመረ በቀጣዩ ወር ማለትም በአውሮፓውያኑ ሜይ 11 2023 በሳውዲ ጅዳ የፈጥኖ ደራሽ ኃይሉና የሱዳን መከላከያ ኃላፊዎች በጋራ ተስማምተው የፈረሙትን ንጹሃንን ከጥቃት የመጠበቅ ስምምነት በመጣስ በገበያ ላይ ያሉ ንጹሃንን ሳይቀር በአየር ጥቃት ሰለባ ያደረጉ ይገኛሉ። ከትናንት በስቲያ በካርቱም የተፈጸመው የአየር ጥቃትና ከዚህ በፊት በአልፋሽር ሆስፒታል በፈጥኖ ደራሽ ኃይሉ የተፈጸመው የአየር ጥቃት ለዚህ አይነቱ ጥሰት አይነተኛ ማሳያ ሆነው ይጠቀሳሉ። ከዚህ በፊት ወደ ፖርት ሱዳን ሸሽቶ የቆየው የሱዳን መከላከያ ኃይሉን በማጠናከር በአየርም በምድርም ጥቃቶችን በመፈጸም በዋናነት በፈጥኖ ደራሽ ኃይሎች የተያዘችውን ካርቱም ለመቆጣጠር የሚያደርገው መሰል ጥቃት በነዋሪዎች ላይ ከፍተኛ ስጋትን ደቅኗል። በተለይም ደግሞ ወደ መዲናዋ ካርቱም ለመግባት ስልታዊ ጠቀሜታ እንዳላት የሚነገርላትን ኦምዱሩማንን ተቆጣጥሮ የመከላከያ ኃይሉ እግረኛ ወደ ካርቱም እየገፋ መሆኑ ተጠቁሟል። ያም ሆኖ ይህ ሱዳናውያንን ለዘርፈ ብዙ ችግር የዳረገው የሁለቱ ተፋላሚ ኃይሎች ጦርነት ለምን መፍትሄ ታጣለት የሚለው ጥያቄ ግን አሁንም በበርካቶች ዘንድ የሚነሳ ጥያቄ ነው። ምላሹ ደግሞ አስታራቂዎች ሆነው ለማደራደር የሚሞክሩት መሳሪያ አስታጣቂዎች ስለሆኑ ነው የሚለው ይሆናል።
ለዚህ ደግሞ ጦርነቱ በተጀመረበት ወቅት አካባቢ በጥቂቱም ቢሆን ለማደራደር የተደረጉ ጥረቶች የነበሩ ሲሆን አደራዳሪዎቹም ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ነበሩ። ሆኖም ግን እነዚህ ሀገራት ያደረጉት ጥረት ውጤት የሚያመጣ ሳይሆን በተቃራኒው ጦርነቱን ያባባሰ እንደነበር በርካታ ማስረጃዎች ይጠቀሳሉ። ከዚህ ጋር በተያያዘ ሀገራቱ በአንድ በኩል ታረቁና ተስማሙ እያሉ ከስብሰባ አዳራሹ ሲወጡ ደግሞ ጎራ እየለዩ ለተፋላሚ ኃይሎች ከድሮን እስከ ተተኳሽ ድረስ የሚያስታጥቁና የምስራቅ አፍሪካ ቀጠና ላይ ያላቸውን ተጽዕኖ ለማሳደግ የሚሰሩ መሆናቸውን ጦርነቱን አባብሶታል እየተባለም ነው። ላብነትም አቡዳቢ የጠራች አልቡርሃንንና ሂሜቲን ተደራደሩ የምትለው የተባበሩት አረብ ኤሚሬቶች በርካታ ድሮኖችን ለፈጥኖ ደራሽ ኃይሎች የምታስታጥቅ ሲሆን እንደ ግብጽ፣ ኢራንና ሳውዲ አይነቶቹ ደግሞ ለሱዳን መከላከያ ከፍተኛ ድጋፍ የሚያደርጉ መሆናቸውን ማስረጃዎች ጠቁመዋል፣ ምንም እንኳን ቢያስተባብሉም። እናም የሱዳን የእርስ በርስ ጦርነት እስካሁን የቀጠለው የሀገራቱ ሚና በተቃራኒው በመሆኑ ነው ማለት ይቻላል። ከዚህ ጋር በተያያዘ የስትራቴጂና ዓለም አቀፍ ጥናቶች ተመራማሪ ሆነው ካሜሩን ሁድሰን ጦርነቱ እንዲያቆም ከተፈለገ የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የምታደርገውን ድጋፍ ብታቆምና በቀጠናው ያሉ አጋሮቿን የሚሰጡትን ድጋፍ እንዲያቋርጡ ብታደርግ በግልጽ ነው የምነግርህ ጦርነቱ በፍጥነት ይቆማል ነበር ያለው። እናም የሱዳን የእርስ በርስ ጦርነት በአጭር ጊዜ እንዲቋጭ ከተፈለገ አደራዳሪዎቹ ለተፋላሚ ኃይሎች የሚሰጡትን የጦር መሳሪያ ድጋፍ እንዲያቆሙ ማድረግ ብቻውን በቂ አማራጭ ሆኖ ሊወሰድ የሚችል ስለመሆኑ ይናገራሉ። ለዚህ ዝግጅት አልጀዚራ፣ UN.org፣ pax4peace.nl፣ ሮይተርስ እንዲሁም ዘ ኢኮኖሚስትን ለግብዓትነት ተጠቅመናል።